አሜሪካ በቬኔዙዌላ መንግስት ላይ ያዘችውን አቋምና መዘጋጋት ሩሲያና ቻይና በመንግስታቱ ድርጅት ጉባኤ ላይ በይፋ ማውገዛቸው ተገልጧል። በሌላም ዜና ሩሲያ በኦዴሳ ግዛት የሊባኖስን ሰንደቅ ዓላማ እያውለበለበች የአኩሪ አተር የጫነችን መርከብ ማውደሟ ተገልጧል። የሩሲያ ወታደሮች ደግሞ በዩክሬን ሱሚ ግዛት መግባታቸው ተነግሯል። ትናንት በጸጥታው ምክር ቤት ስብሰባ ላይ የተገናኙት የሩሲያ የቻይናና የአሜሪካ ተወካዮች በቬኔዙዌላ ጉዳይ ክፉኛ መጠዛጠዛቸው ተሰምቷል። ሁለቱ ሀገራት ቻይናና ሩሲያ አሜሪካ በቬኔዙዌላ የነዳጅ ዘይት ሀብት ላይ ያደረገችውን መዘጋጋት በተመለከተ በጽኑ አውግዘው የትራምፕን ወረራም ህገወጥ ግብር ብለውታል። በዚያው በመንግስታቱ ድርጅት የጸጥታው ምክር ቤት የትናንትና ስብሰባ ላይ ቃላት የተወራወሩት የሶስቱ ሀገራት ተወካዮች በተለይም የሩሲያና የቻይና ተወካዮች አሜሪካ በቬኔዙዌላ ላይ የያዘችውን አቋም የላቲን አሜሪካን ቀጠና የሚያተራምስና ሌላ ያልታሰበ መዘዝ የሚያማዝዝ ሲሉ ቁጣቸውን ገልጠውበታል። በተባበሩት መንግስታት ድርጅት የሩሲያው አምባሳደር ቫዚሊ ኔቤንዚያ አሜሪካ በቬኔዙዌላ ላይ የያዘችውን የመዘጋጋት እርምጃ ሲገልጡትም እንዲህ ነው ያሉት። ሪል አክት ኦፍ አግሬሽን አንድ አንሎፉል ዩዝ ኦፍ ፎርስ ነው ያሉት። ኔቤንዚያ ደገሙናም የአሜሪካን ግብ አውቀነዋል፣ በቬኔዙዌላ የመንግስት ለውጥ ለማድረግ ነው ሲሉም ዘልፈውታል። ሰውየው በተቆጣው ስሜታቸው የመነጋገሪያውን እጀታ ቶሎ ሊለቁት አልፈለጉም። እናም አስከትለው ይህንን አሏት። አሜሪካን ዋሽንግተን የሀገራትን ሉዓላዊነት የምታከብረው የእርሷን ጥቅም ለሚያስጠብቅላትና ለእርሷ ሰጊድ ሰላም እያለ የሚያሸረግድላትን ብቻ ነው ብለዋል። የቻይናው ተወካይ በበኩላቸው በተመሳሳይ በአሜሪካ ላይ ክፉኛ ወርደውባታል።